የኔ ልጅ እኮ አንስተሽ ለብሩክ ሰጠሹ እሺ ተወለደ እንበል ሃይሚና ቡራ አሳደጉት ልጁ አባቱ ወላሽ አባቱ ነኝ አሳዳጊ አባቱ ብሩክ ነው እሺ ይሄ ልጅ የኔ እንደሆነ ታምኛለሽም ታውቂያለሽም ማንንም የሚያውቀው ነገር ብቻ ከቻልሽ ሁለታችንም ልጃችን በሰላማዊ መንገድ ብናሳድግ ባይ ነው እንዳለፉት ጊዜያት የልጁ አባት አንተ አይደለህም ምናምን ብለሽ የምትቀጥዩ ነገር ከሆነ አንቺም ወደ ሌላ እርምጃ ሂጂ ችግር የለውም ምንም ጥፍ ሆኜብሽ በሌላ እርምጃ እኔ ልጄን ለማግኘት አይደለም እንዲ መሰባበር የፈለገ ነገር የፈለገ ተአምር ወይም ደግሞ የፈለገ ችግር የፈለገ መከራ ቢመጣ ይቀበላል እኔ በታገትኩበት ሰዓት ላይ ሌላ ሰው የልጁ አባት እኔ ነኝ ምናምን ብሎ ደረቱን ገልብጦ መጣ እኔ ምን አክል ግፍ ወይም ደግሞ ምን አክል ጥቃት ባደረሰባት ነው ይሄ ሁሉ መከራ ይሄ ሁሉ ችግር እኔ ላይ ጭራለ አንቺን ያጣው ደጂ ሰላም ጤና ይስጥልኝ ውድና የተከበራችሁኛ ቤተሰቦች እንደምቆይታችኋል እንደምሰንብታችኋል እኛ ያለን ያው ሰሞኑ በጣም የሚደብሩ ነገሮች ተፈጥረው ነበር እኛ ደግሞ ያን ነገር እውነት ለማውጣት በተቻለን አቅም እየሮጥን ነበር ነገር ይሁን በጣም ደባብቃብን ነበር ማለት ልጁንም ማግታው እስከዛሬ ድረስ ምን ሆነ ምንም ስለሱ እንዳናቅ አድርጋ ነበር ያገተችው ዛሬ ደግሞ ያው ነገር ይሁን በቤተሰብ ምናምን ለመፍታት በሽምግልና ለመፍታት የኛን ቤተሰቦች እየሄዱ ነበርና አስተካክለውት ሙሉ ለሙሉ በሽማግሌ ተይዞ ፈተውታል ማለት ነው እና ልጁም ተለቅያለሁ ዛሬ ወጥቻለሁ ብሎ ደውሎልኝ ነበር ማለት አካላዊ ጉዳት ሁሉ አደረሱበታል መሰለኝ ትላንትና ነበር የተለቀቀው አጋጣሚ እና ትላንትናና ቪዲዮ እንስራስለው ትንሽ አደጋ ደርሶብኛል ሆስፒታል ነኝ ምናምን ብሎኝ እኔም ለመሄድ ሞክሬ ነበር እዛ አላገኘሁትም ዛሬ ጧት ሲሄድ እዛው ቪዲዮ ልሰራላችሁ ነበር ወጥቻለሁ ብሎኝ ዛሬ አቡኪ ይዘውና ብየዋለሁ እና በጣም በሚደብር መልኩ እዚህ የልጅ አባት እስከም ደብደብ ጉዳት እስከማድረስ ድረስ የሰው ልጅ ይላል ብዬ አስቤ አላቅም ነበር እዩ በጣም በሚደብር ሁኔታ ይሄን ነገር አድርገሻል ለዚህ ነገር ደግሞ እንጃ ፈጣሪ ህሊና ይስጥሽ ብዬ ነው እኔ ጸሎት ማድረግልሽ ብቻ ወደ ራስሽ ብትመለሽ የተሻለ ነው ከምንም በላይ እና ቤተሰቦቼ እነሱንም ንውያቸዋለሁ ይዘውና ብየዋለሁ ልጁንም ማለት ያው ነገር ይሁን እውነቱን ለእናንተ እንዲያስተላልፍላችሁ ውሸት ነው ምናምን ለምትሉ ሰዎችም ራሱ ሪል ባለበት ነው ሰሞኑም ያው ጠፍቶ ነበር ታግቶ ነበር እኛ ነገር ይሁን ለመደባበቅ ሞክረን ሳይሆን ራሱ ታግቶ ስላልነበረ በተቻለን አቅም በፋይሎችም ነገር ይሁን እናንተ ለማስተላለፍ ሞክረን ነበር ያው ዛሬ ደግሞ ራሱ መጥቶ ከራሱ አንደበት ስለተፈጠረው ስለሆነው ነገር ከራሱ አንደበት የምትሰሙ ይሆናል ቤተሰቦቻችን እና ያው እውነት ትወጣለች ይዘገያል እንጂ እውነት መውጣቱ አይቀርም ከምንም በላይ ደግሞ እኛ ነገር ይሁን እስከ ዲኤንኤ እስከምን ድረስ እንዳይቆይ የነሱም ህይወት የነ ሃይሚና ቡራም ህይወት እንዲረጋጋና ፍቅራቸው እንዲመለስ እዚህ በፋይልና በእውነት ልጁን አምጥተን ለእናንተ እውነቱን ለማስረዳት ሞክረን ነበር ያው ልጁም አካላዊ ጉዳትም ደርሶበታል ማለት በገታው ሰዓት ብዙ ነገር ደርሶብኛል ነው ያለው እሱን በአካል እሱ ሲመጣ የምናየው ይሆናል እና ነገር ይሁን በቃ ግዴታ ወደ ዲኤንኤ መሄድ ይለበት የሚለው ነው በርግጥ ይታወቃል ነገር ይሁን ከ3 ወር በኋላ ዲኤንኤ ተጣርቶ የልጁን አባትም ልጅ ሄኖክ እንደሚወስድ እርግጠኛ ነኝ ከምንም በላይ ምክንያቱም ዲኤንኤ ሊዋሽ አይችልም ምናልባት ለዶክተሮች በገንዘብ ይዛ የሆነ ነገር ካልተዘጋጋች በቀር ልጁ አባት የታወቀ ነው መቼም ማለት የሀገር ሰው በሙሉ የሰፈር ሰው የሚያውቀው ነገር ነው እዩን ያለ ሄኖክን ካለ እዩ ማየት ራሱ ሼም ማለት እንደዚህ ካፕል ሃይሚና ብሩክ እንደምንለው ሁላ እዩና ሄኖክ ይባል ነበር ማለት እነሱ ማያውቅ ሰው የለም ከመቼው ተለያይተው ነው ከሌላ ሰው ልታረግዝ የምትችለው እስከ ማለት ድረስ ይወራ ነበር ያው ነገሮች ይቆያል እንጂ ልጁን መውሰዱ አይቀርም በርግጥ ግን ይሄን ጉዳት ነገ መጣቁ ለማይቀር ነገር ይሄን ጉዳት ልጁ ላይ ማድረስም ተገቢ ነው ብዬ አላስብም ይሄን ያህል ደረጃ የልጅን አባት እስከ ማሳገድ ድረስ ይደርሳል ብዬ አላሰብኩም ነበር ብቻ እንጃ በዚህ ልክ ሰው ልጅ እንዴት ጨካኝ ይሆናል በጣም ከብዶኛል በነገራችን ላይ ማለት እናትየው በጣም ልጅን አምጡልኝ ብላ እያለች ነበር ለዛ ነው ሰሞኑ ቪዲዮ ላይ ሁላ ለመውጣት አልተመቸንም ማለት በቃ ቤት መጣ ሁሉ ቀን ከሌት እናንተ ወደ ሚዲያ ባትወጡት ልጅ ለዚህ ሁሉ አደጋ ይጋለጥም ነበር ብላ በጣም እሪ ስትል ነበር ያው ፈጣሪ ደግሞ በቃ ጥሎ አይጥለንም በመጨረሻም ልጁ ተለቋል እኛ ማለት በቃ አንድ ገብተንበታል እንጂ ይሄን ሁሉ ነገር ቤተሰቦች ያው እነሱም እየመጡ ነው መሰለኝ ብቻ ደስ ይላል በጣም እንደዚህ በማየቴ እንዴ ምን ሆነ ነው ወይኔ እኔ ነው እንደም ሰላም ነው እንዴ ነሽ ብራዘር ሰላም እንዴ ነህ አይዞህ ምን እዚህ ጋር ነው እኔ ነሽ እኔ ልመታለን እዚህ ጋር ወይኔ አይዞሽ ምንድነው ይሄን ሁሉ አደረጋ አንተ ነኝ እንዲሞን ነው ካላወቁ አይዞሽ ወንድሜ አይዞህ ያጋጠማል አንተ በዚህ ልክ እንዴት ስለ አንተ ላይ እንደዚህ እኮ አይገባም እንዴ አያችሁት እኔ እኮ አሁን ነው ገና ምን ማለት ስለ እኔ ብዙም ከሱ ጋር ነበር መረጃው ስላንተ ያወራ ነው ይዤ እመጣለሁ ብቻ እኔ ነሽ እንደማይያዝ ሌላ ጉዳት አለበት
አይዞህ እሺ ወንድሜ ብቻ በጣም አይዞህ ችግር የለም ያው ለሆነ ስትል በጣም ማለት መስዋዕት ትከፍላለህ ይሄ ደግሞ ምንም ማለት አይደለም እንዴት በዚህ ልክ ግን በጣም እየሩስን ልቦና እንዲሰጥሽ በጣም እመኝልሻለሁ ማለት ቢያንስ ላሳለፋችሁት ጊዜ ወይኔ በጣም ማውራት አልችልም እንኳን እንዳታወራ ምክንያቱም ወይኔ እኔ እሺ ወንድሜ እሺ ሰላም አለይኩም ብራዘር እንዴ ነህ እኔ ማለት እንደዚህ ሁላ እኔ አላስቸግርም ነበርኩ ማለት ቪዲዮ ራሱ ባንሰራሽ እንደዚህ ሆኖ ለምን አመጣው አንተስ አይ መምጣት ስላለበት ችግር የለውም ሚዲያ ላይ መውጣት አምጣው አይ ጉዳቱ ደግሞ ውስጥ ለውስጥ የሚቀለኝ ሰላም ቤተሰቦች እንዴት ናችሁ ደህና ናችሁ ወይ አለን ይመስገነው እንግዲህ ያው እውነቶቹን ያው ብዙ አፍረጥጥልላችሁ ነበር ለእናንተ ተናግረን ነበር እንደታገተ እንግዲህ ዛሬ ደግሞ ከእገታው ማለት ያው ትላንት ነው የተፈታው ትንሽ እረፍት ያርግ ብለን ነው ቪዲዮ ላይ ያወጣ ነው እና በጣም በሚያሳዝን ሁኔታ ልጁን ጎርታዋለች አካላዊም ስለነበረም ጉዳት በጣም ጎርታዋለች አሁን ላይ እንደዚህ እንደምታዩት አይደለም ትላንትና ተሰባብሮ በስንት መከራ ነው እንትን ያለው ማለት በቃ በጣም የሚደብር ነገር ነው ያረክሽው ኢየሩስ በልጅሽ አባት እሱም ማለት ብዙ ነገሮች ባሳለፋችሁት ይሄ ነገር አይጠበቅም ካንቺ በቃ ያረክሻቸው ነገሮች አርጊ ችግር የለውም ግን እዚህ ልጅ ላይ ምን አረገ ቆይ ይሄ ልጅ ይሄናክ ምን በደውስ ነው እስኪ በቃ ይሄ ለማውራት በጣም የሚያስጠላ ነገር ነው ገብቷችኋል እኔ እሱ ብቻ አይደለም ስለነብ ነው የተጎዳው የምርኛም ተጎድቷል እንደዚህ አይደረግም እንደዚህ እንዴት በቃ ይሄናክል ምን ቢያረግሽ ነው ምን ቢበድልሽ ነው ይሄናክል እንዴ የሰው ልጅ ላይ ምን አይነት አይምሮ ቢኖርሽ ነው ይሄናክል እስኪ ደበደብ ድረስ በጣም የሚያሳዝን ነገር ነው የሰራሽው የምሬ ነው ማለት አይዞሽ የኔ አባቱ አይዞ ዋናው ሄኖክ የኔ አንተ ያው እውነት ማውጣት ነው ለዚህ ያደረሰ ብቻ ለሁሉም ነገር መስዋዕት ይፈልጋል ያዞ እስቲ እየተዘጠልኝ ስለሆነ ያዞ ማይኩን ያዞና እና እሺ በመጀመሪያ ለሁሉም ነገር ፈጣሪ ይመስገን ለማንኛውም ፈጣሪ ማመስገን ይቀለኛል ከማማረር ይልቅ ምክንያቱም በሰዓቱ የነበረው ነገር ለምንም የማይመች ምክንያቱም ሰው በቃ ጭንቅ የሆነ ሽታ አለ በቃ እንደዛ እየሸተተኝ ነበር ጭንቀት ማለትም ሞት እየሸተተኝ በሰዓቱ አሁን ቤት ባሳያችሁ እውነት አታምኑ ሁላ በቃ መስታወት ሰባብሮ በር ገንጥሎ ለምንም ነገር የማይመች ማለት ነው በሰዓቱ ይሄንን ነገር ብቻ ምንም ቢም እንደማወራ ማራቅ ብቻ የኢየሩስ ስራ ይሆናል ከህሊናዬ በላይ ምክንያቱም እኔ ስለ ኢየሩስ ለኔ ማንም ሊነግረኝ አይችልም ብዙ የፍቅር ጊዜያትን ብዙ ደግ ነገር አይተናል ብዙ መጥፎ ነገር ከሷ ጋር አሳልፈናል ይሄንን ሁላ ከሷ ጋር አሳልፌ ዛሬ እኔ እንደዚህ አይነት ጥቃት ላይ እኔ እሷ አልመሰለችኝም ምክንያቱም በቃ ሰይጣን የማያደርገውን ስራ እየሰራችብኝ ነበር በሰዓቱ በጣም ይሄንን ነገር እዚህ ጋር ሆኜ ስናገር ቀላል ሊመስል ይችላል ወዴንስ የሆነ ቴክስት ልኬል ነበር የዛን ቀን ማታ ላይ ስትታገት እና ያንን ሁላ ቴክስት መላክ እስኪያቅተኝ ድረስ እያስጨነቀኝ እና ቴክስቱንም በደንብ እንትን ሳለን ያው ቤተሰብ ነው ገቡ ፋይል አምጣ ጥያቄ የምን ፋይል ነው እያወራቸው እያለ በቃ ራሴን አለ ከዛ በኋላ የደረሰብኝ ጥቃት እዛው ማለት ነው መምታት የጀመሩት እና በቃ ምንም አይነት አካባቢ ላይ ደግሞ ጨርታ ነበር ምንም አይነት እርዳታ አልደረሰኝም በሰዓቱ ወዴት እንደወሰዱኝ ሁላ አላውቅም ነበር ግን ብቻ ለዚህ ሁላ ፈጣሪ ይመስገን ግን የሁሉ ነገር ታረጋው ያቺ ያንተ ኢየሩስ ነች ማለት እንዴት ማለት እኔ በጣም አቃቸዋለሁ ካፕሉ ናችሁ የሚከናባችሁ ሰዎች ነበራችሁ ይሁሉ አደጋ የምታደርስበት ሷ ራሷ ነች በቃ ከበረኝ ታውቃለህ እሱ ነገር ላንተ ብቻ አይደለም ምክንያቱም እኔ እንዲህ መሆን ምክንያት እሷ ነች ወይ ብዬ ሳስብ ሁላኒ በአካል እንዴ በአይን እኮ እንዲያዩት ቆማ ፋይል አምጣ ብላ ያስቀጠቀተች እሷ አትመስለኝም ነበር እና ምንድነው እሺ በመጀመሪያ ለምክንያትሽም ብቻ አይ በልጁ ሌላ ምክንያት እኮ ሊኖራት ይችላል ሌላ ምክንያት ካላት እኔን እንደዛ ሲዛ ፋይል እንደሌለ ነው እያነገርኳት የነበረው ይሄንን ነገር ያደረገችው ኢየሩስ ናት ብዬ ለማውራት ይከብደኛል ነገርዩም በቃ ከህሊናዬ በላይ ነበር ማለትም ልጁ የኔ ነው ማለት እውነት ውሸት የሚሆንበት ሰዓት አለ ብዬ አላስብም እኔ እውነታውን ለማውጣት እስከመጣው ድረስ ወይም ደግሞ የልጁ አባት እኔ ነኝ እስካልኩኝ ድረስ እውነት እኮ በውሸት አትለወጥም ምክንያቱም እኔ እሺ የዚህ ሁሉ ጥያቄ ይሄንን ችግር የሚያመጣ ነገር ከሆነ
በቃ እስከ ባልልስ እስከምልበት ደረጃ ነበር። በቃ ይሄ ጥቃት የደረሰ ብቻ ይሄ ቁስል ምንም አይደለም ይድናል። ነገ ብቻ ስለ ልቦናዬ ውስጥ ያሳደርሽው ጥቃት እያሉት መቼም የማይጠፋ ምክንያቱም ነገ የልጅ እናት ነች ብዬ አንቺን እንዴት ነው ማሰቡ? እስኪ ታረጂ እንደዛ ያረበሰማ ብቻ ፈጣሪም እኔ እንጃ እኔ በዛን ሰዓት ይሁላ አረ በቃ ከህሊኔ በላይ ነበር። እኛም ደውለን ጠይቀናት ነበረ። እናንተ ብዙ ማታውቁት ነገር አለ ቪዲዮ እንደልጡልኝ ነበር እያለች የነበረው ያ እንትን የላክልን ሰዓት ቴክስት የላክልን ሰዓት እና ነገሩንም አምናለች። በዛ ምክንያት ነው አሁን ለሽማግሌዎች ያንን ነገር አሳይተን እንድትለቀቅ ያደረግነው ማለት ነው። እሷ እንደሆነች አሳመነን እና በጣም በቃ ማለት ልጅቷ በጣም አስመሳይ የሆነች ልጅ ነች። ገብቷል። እነሱ ጋር ስትሄድ ብሩክ ጋር ስትሄድ ራሱ የሆነ ያስታውቅባታል እኮ እንዲህ ስታየው ያስታውቅባታል ፊዚካሊ አስመሳይ እንደሆነች። አንተ ደግሞ ይሄንን ነገር ታውቃለህ አይደል? እና አንተ መትረፍክ ለኛ ከምንም ነገር በላይ ትልቅ ነገር ነው። ገብቷል። ልጅህ ነገም ዛሬም ያንተ ነው። ማንም ምንም እንትን ሊል አይችልም። ገብቷል አይደል? እውነት ምንም ሊቀየር አይችልም። አንተ ያው ውስጥ ላይ ያደረበ ጥቃት ማለትም ጉዳት ሊኖር ይችላል። ያን ነገር ግን ማለት በቃ ቻለው በቃ ምንም ማድረግ አይቻልም። አይምሮ ህሊና ቢኖራት ይሄ ሁሉ ነገር አትሰራብህም አንተ። ምክንያቱም አንድ ላይ ብዙ ነገር እስከማድረግ ደርሳችሁ በቤተሰቧ እኩል ሞክረን ነበር ከነብሩክ እንድትርቅ። እንግዲህ እኛም የቻልነውን ነገር አድርገናል። ካሁን በኋላ ከነብሩክ ጋር ያለውን ነገር ደግሞ በደንብ የምንይዘው ይሆናል። አሁን የተለቀቀበት መንገድም ያው እንዳየው ነው። በሽማግሌ ምናምን ብዙ ነገር አስጠይቀን ነው አይደል? እና አንተ ራስህን ማቋቋም አለብህ። እያያት ነው ይሄ ሁሉ ነገር የተፈጸመው። ሄኖክ እስኪ በእናትህ ንገረን። ማለት እኛ ራሱ እኮ እናምን አልቻልንም። በቃ በጣም ነው የከበደን። ገብቷል። ራስን አረጋጋ። አይ ራስን አረጋጋ። አይ እንደዚህ አታልቅስ። ወንድ ልጅ አይደለ ይደርስ። ይሄ እኮ ይገጥማል። የሚገጥም ነገር እኮ አንተ እንደዚህ አትሁን። ገብቷል። እንደዚህ አትሁን። እንባንጥረግ እንደዚህ አትሁን። ችግር የለውም። አይ አይዞህ። በሰዓቱ ይሄ ጥያቄ የእናንተም ጥያቄ ነበር ግን አላ እኔ ምን አክል ግፍ ወይም ደግሞ ምን አክል ጥቃት ባደረሰባት ነው ይሄ ሁሉ መከራ ይሄ ሁሉ ችግር እኔ ላይ ባይገርም ማሳገቷ ብቻ የሆነ በቂ ሆኖ አልተገኛትም፣ አላገኘችውም። ምን ልታረግ? እኔ በታገትኩበት ሰዓት ላይ ሌላ ሰው መጥቶ ነበር። እዚህ ሚዲያ ላይ ያው ምንጫጩ ሰዎች አሉ። ግን ያ ነገር ለሷ ምንድነው ጭራሽ እኔ የማወራው ነገር ወይም ደግሞ የኔ እውነታ ውሸታ ማለትም ኦዲየንሶች ማንን እሺ ያምናሉ? እኔ እውነተኛ ሆኜ ካወራኝ አንተም እንደ እውነተኛ ሆነ ካወራ ማንን ያምናሉ? እውነት እንዲጠፋ በቃ የኔ አባትነት እንዲካድ የማታደርገው ጥረት የለም። እኔ በታገትኩበት ሰዓት ላይ ሌላ ሰው የልጁ አባት እኔ ነኝ ምናምን ብሎ ደረቱን ገልብጦ መጣ። እኔ እንደ እውነተኛ ካወራኝ ሌላ ሰው እንደዛ እንደ እውነተኛ ካወራ ህዝቡ ነገሩን ለማሳሳት ማለት ነው። ህዝቡ ደግሞ እሺ ማንን ያምናል? ስለማንን ያምናል? እኔ እንደ እውነተኛ ካወራ ለዛ ነው የኔ እውነት ብዙዋን እንዳይቀበሉ ወይም ደግሞ የልጁ አባት እሱ አይደለም እንዲሉ ሌላ አባትነቱና ብቻ የሷም እጅ አለበት የሪል ነው። እና ብቻ እኔ ምን አይነት ህሊና እንዳላት በሰዓቱ እኔ እንጃ። እኔ እሷን እስካል ማለትም በቃ ጥቃት እያደረሱብኝ ምናምን ደስ እየሳቀች ሁላ እኔ በዛን ሰዓት ችግር ውስጥ ስቃ ውስጥ ሆኜ ትስቃለች። ምን ትላለች? እሺ በቃ እናውራ፣ አንዴ እናውራ። ምንድነው የማወራው? ፋይሉን ብቻ እሷ ያሳሰባት ምንድነው የኔ አባትነት ወይም ደግሞ የልጁ ጉዳይ ሳይሆን ፋይሉ ነው። ፋይሉ አየህ ይታወቅብኛል። እሱ ነው አሁን ጉዳት ስለሚያደርስ እሷ ላይ ምንድነው ትልቁ ነገር ፋይሉ ነው። እኔ ደግሞ ፋይሉ እንዴት እያየኝ ይሰጣል። ብቻ በህይወቴ በጣም ትልቁ ፈተና ያጋጠመኝ ይሄ ፈተና አልፎ ይሄ ደግሞ ከናንተም ጋር ከፈጣሪ ጋር ማልፊያለሁ። ይሄንንም ሁላ እንዳለፍኝ ሁላ የልጅን አባትነት አምኜ ማለትም ማምና የምሰጥበት ቀን ሩቅ አይመስለኝም። ምክንያቱም እውነት ትዘገያለች እንጂ አጥፋም። የኔ እንዲሞን አባትነት ሊያስክዱ አይችልም። ምክንያቱም ማንም ተነስቶ የልጁ አባት ነኝ ሊል አይችልም። ማለትም ይሄ ነገር በቃ ቀላል አይደለም። አባትነት ማለት እኮ በቃ ይሄ ከመሬት ተነስቶ ማንም የሚያወራው ያልኖሩትን እንደሚያወሩት ነገር አይደለም። እኔ በቃ ይሄን ልጅን ስለምፈልግ ነው እንዴ። ልጅን ባልፈልግ እኔ እንዲ ምን አንከራተተኝ? ይሄ ሁሉ ችግር ይሄ ሁሉ ስቃይ ምንድነው እንዴ? እኔ እኮ ከቤተሰቦች እስከወጣ ድረስ ከሷ ጋር ያሳለፍኩት ላይ
እስከወጣ ድረስ ያን ነገር ደግሞ የማይሆን ነገር እኔ ላይ ጥቃት ወይም ደግሞ ሌላ ነገር ሁላ እያሳለፈች ነበር። ያንንም ዝም አልኩኝ ይሁን አልኩኝ ሁላ ያንንም አልፋ አባትነቴን እስከ መካድ ድረስ ይሄ ተገቢ አይደለም። ብቻ እኔ ምን ባጠፋብሽ ነው ልጄን የምትክጂ? ምንድነው ምን ባደርግሽ ነው እንዴ? ይሄ ልጅ እኮ ነገ አድርጎሽ ምንድነው የሚሆነው? እኔና አንቺ ዛሬም ተጨቃጭቀን ሁላ በጭቅጭቅ እንዲያድርግ ልጁ ወይስ ልጃችን ወይም ደግሞ ልጅ አባቴ ማን ነው ብሎ ጥያቄ ውስጥ እንዲገባ በጥያቄዎች መካከል እንዲያድርግ ነው የምትፈልጊው? ሁሉም ጥቃት ቢደርስብኝ ብታደርስብኝ ልቤ ላይ ይቅርታ በጣም ክፍት ነው እና በቃ እስቲ መተሽ እናወራ እንነጋገር። እንዴ ይሄ ልጅ እሺ ከማን ነው ወገን ሊቆም ነው እንዴ? የኔ ልጅ እኮ አንስተሽ ለብሩክ ሰጠሹ። እሺ ተወለደ እንበል ሃይሚና ቡራ አሳደጉት። ልጁ አባቱ ወላሽ አባቱ ነኝ አሳዳጊ አባቱ ብሩክ ነው። እሺ በጥያቄዎች መካከል ሆኖ ይሄ ልጅ እሺ የማን ልጅ ሊባል ነው? ሁላ አባቴ ብሩክ ነው ወይስ አባቴ ሄኖክ ነው ብሎ እንዲያስብ የምፈልገው እንዴ? የዛሬውን ብቻ እኮ አይደለም ማሰብ ያለብሽ የነገውንም ነው። ይሄ ልጅ ለምንድን ነው በእኔና አንቺ ችግር ይሄ ልጅ በችግር እንዲያድግ ወይም ደግሞ በችግር ውስጥ እንዲያልፍ የምትፈልጊው? አሁን የለም ብዙ ነገሮች ተፈጥሯል መሀል ላይ። ምክንያቱም ልጅቷም ወደ ራሷ ልትመለስ ስለምችል ብዙ ነገሮች ተፈጥሯል። አንተ ላይም በጣም የሚከብድ ነገር ተፈጥሯል። ምናልባት ኢየሩስ ወደ ራሷ ተመልሳ ወደ ቀልቧ ተመልሳ ይሄን ቪዲዮ ስለምታየው እዚህ ቴክስት ማለት ብትመለሳው እሷን የሚቀበል ልብ አለ የሚለው ጥያቄ በዚህ አጋጣሚ ማለት ነው። ልብ አለ ወይ የእሷን የሚቀበል? ያንተን እንትን እስኪ እንስማው እስኪ ነው። ያው ምንም ነገር ከፍቅር አይበልጥም። ብቻ ፍቅር የሰው ልጅ ፍቅር እንደሚሰጥ ሁላ አንተ ደግሞ ፍቅር ትቀበላለህ። በሰዓቱ እንደዚህ አይነት ሰዓት ነበር ያሳለፍነው። እኔ የልጄን እናት አሁንም ጥቃት ለማድረስ ምናምን አልሮጥም። ምክንያቱም ያስመቱኝ የሷ እጆች ናቸው እንጂ የመቱኝ የሷ እጆች አይደሉም። ዛሬም ነገ ብቻ ታሪክ ይለወጣል። እኔም ወንድ ልጅ ነኝ ተጠቅቼ አልቀርም። ብቻ ወንድ ልጅ ያደርጋል እንጂ ያወራል። ይሄንን ጥቃት ደግሞ ያደረሳችሁብኝ አንድ ባንድ ነገር እንደምበቀላችሁ አትጠራጠሩ። በዛም ሰዓት የገፋውበት የሁሉ ችግር መንስኤ የዛን ሰዓት የገፋዋት ሰዓት ነው። ያ ነው ስለ አሁን ብዙ ወዲንስም ራሱ የተጠየቀበት ራሱን ማለት አንተን የወቀሰበት በምን መሰለክ? ያኔ የት ነበረ? ዛሬ በብሩክ ልጅ ነው ብላ ስትመጣ ነው ወይ ሊመጣው ወጣው ወደ ሚዲያ እያሉ ነው ኦዲየንሶች። እና ለዚህ ምላሽ ምን ትሰጣለህ? ያ ነው ነገር ይገን እንዳነሷም ይገፋፋይ ምን አለ መሰለ አሁን እሷ የብሩክ ልጅ ነው ምናምን ብላ እያወራች ነበር። ኦዲየንስም ደግሞ ያንን እንዲያምን በቃ አላ ነገርየው አይደለም እኔ አዋቂን ያሳምናል ሁላ እኔ ነገርየውን እጠራጠራለሁ አባቱ ነኝ አይደለም ምናምን ሁላ እስኪገባ ድረስ ለማሳመን እስከ ጥግ ትሮጣለች፣ እስከ ጥግ ደግሞ ትጥራለች። ያን ነገር አቃታለኝ ኢየሩስ። ለዛ ነው ያ ነገር እንዴ የልጁ አባት እኔ ሆኜ ሳለ ልጅን ለማንም ማሳልፍ አሰሰጥ ብቻ ጥፋተኛ ነበርኩኝ። በነበርኩበት ሰዓት እሷን በቃ ለማናገር ምናምን እየሞከርኩኝ ነበር ከቤተሰብም ጋር ይሄ ጉዳይ ማለት ቪዲዮ ከመሰራቱ በፊት ማለት ነው። ይሃን ምክንያቱም ቤተሰቦችም እያወራት ነበር እኔ በጣም ጥፋተኛ ስላደረጉኝ ቤተሰቦችም ከሷ ቤተሰቦች ጋር ለማውራት እየሞከሩ ነበር እና አይዞና በሰዓቱ ምንም ነገር ከኔ ጋር ግንኙነት ወይም ደግሞ የስልክም ሁላ መለዋወጥ አጋጣሚ አልተገኘም። ምክንያቱም እያስቸገረች ምናምን ነበር ነው የሚሉኝ ቤትም ምናምን ወይም ደግሞ እኔን እየወቀሱኝ ነበር። እና ያ ሰዓት ምንድነው በቃ በቪዲዮ ሲወጣ እኔ ነገርየውን በቪዲዮ ማውጣት አልፈለኩም ነበር። ብቻ ለመጨረስ ነበር የፈለኩት። በቪዲዮ ወጣችበት በቃ እሷን ደግሞ በውስጥ መስመር ማግኘት ምንም አልቻልኩም። በቃ በቪዲዮ ላውራት ወጣሁ። ነገርዮቹ ሲታፕ እንዲይዙ እየፈለኩኝ ይሄ ጥቃትም ደረሰ። ችግር የለውም እና ኢየሩስ ማለትም ልጅ የፈጣሪ ስጦታ ነው። የፈጣሪ ስጦታ እኔ ደግሞ ይሄ ልጅ ከሷ ወይም ደግሞ ዝም ብዬ መንጠቅ አልፈልግም። የልጁ አባት እንደሆንኩኝ እሷም የልጁ እናት ነች። ትክክል። ያ ነገር እስኮንድራ ይሄ ሁላችሁ ተሳደብ ይቻላል ቢለው ያ ነገር ሆኖ ሳለ ከቻለች ልጄን በሰላም ተስጠኝ ለይቅርታ ዝግጁ ነህ ወይ ብላ ካሰበች እኔ ሁሌም ለይቅርታ ልቤ ክፍት ነው። ምክንያቱም ከማንም የምማረው ፍቅርን እንጂ ሌላ ነገር አይደለም። እውነት ትዘገያለች እንጂ አቀርም ይሄ ልጅ የኔ እንደሆነ ታምኛለችም ታውቂያለችም ማንም የሚያውቀው ነገር ነው። ብቻ ከቻልሽ ሁለታችንም ልጃችን በሰላማዊ መንገድ ብናሳድግ ባይ ነኝ። ምክንያቱም ይሄ ልጅ
አንድ ሳምንት እኔ ጋር አንድ ሳምንት አንቺ ጋር ምናምን ሆኖ እንዲያድግ አልፈልግም። ተረድተሽኛል? ከቻልሽ እኔና አንቺ ሰላም ሆነ ሌላ ምንም አይነት ግንኙነት ሁላ ባይኖረን እኔና አንቺ በሰላማዊ መንገድ ልጃችንን ብናሳድግ። አልችልም በቃ ይሄንን ነገር አልቀበልም የምትይኝ ነገር ከሆነ እሺ ልጄን እስቲ በቃ ልጄ አመኝና እስቲ ማንም እኔ በቃ በየትኛውም መንገድ ልጄን ማሳደግ ያቅተኝ ልጄን ስጪኝና ልጄን ላሳድግበት። ምክንያቱም ይሄ ነገር ቀልድ አይደለም። አባትነት ማለት ዝም ብሎ ሊካድ ወይም ደግሞ ዝም ብሎ የሚያዝ ነገር አይደለም። በጣም ትልቅ ነገር ነው። እኔን ደግሞ ላንቺ ማስረዳት አይጠበቅብኝም፣ ምክንያቱም ማንም ስለሚያውቀው ይሄን ነገር አሁን እቀበላለሁ ካልሽ ሁሌም ላይ ይቅርታ ልቤ ክፍት እንደሆነ ታውቂያለሽ። በቃ አንድ ነገር እምለምልሽ ወይም ደግሞ በቃ እንድታደርግልኝ የምፈልገው ልጄን እመኝልኝ። ምክንያቱም ባንቺ ምክንያት እኔ ለምን ልሰቃይ? ለምን እኔ ችግር ውስጥ ብቻ አይደለም ነብሩክና ሃይሚ ለምን እነሱስ በእኛ ምክንያት እንዴት ይሰቃዩ? ይሄንንስ አንቺ እንዴት ትፈቅጃለሽ እንዴ? ባንቺ ምክንያት ይሄ ሁሉ ችግር ሲደርስ፣ ባንቺ ምክንያት ይሄ ሁሉ መከራ ሲደርስ አንቺስ ልቦናሽ እንዴት ይቀበላል? በቃ በፈጣሪ ስም እምለምንሽ አንድና አንድ ነገር ልጅ የኔ እንደሆነ እንድታምኝልኝ ነው። ሲቀጥል ደግሞ ባንቺ ምክንያት ልጆቹ ማይሰቃዩ በተለይ አባቷ ማለት ነው በጣም የሚገርም ነው። በጣም በዚህ አጋጣሚ ማለት ነው ይቅርታ በጣም ብዙ ነገር ሞክረናል በእሳቸው በኩል ለማስተካከል በጣም ጥረን ነበር። እሳቸው ደግሞ የምር በጣም ትልቅ ሰው ነው። በጣም ነው እናመሰግነው። ማለት ቪዲዮ ላይ ራሱ መውጣታቸው እንኳን በጣም ትልቅ ነገር ልጅ ትመለሳለች ነው ያን ሁሉ ቪዲዮ አይታል። አንተም ነይ ተመለሽ ወደ ቤትሽ እያሉ የነበሩ አባታችን ከልብ ብቻ አንድ ነገር መናገር የምፈልገው ጋሽ አለምነ በጣም ምሁር ሰው ነው። ይሄንን ያልኩበት ምክንያት ምንድነው? እኔ ልጇን ሌላ አባት ቢሆን እኔ እሷን በገፋውበት ሰዓት ሌላ እርምጃ ወይም ደግሞ ሌላ የተለያየ ነገር ነበር ሊያደርስ የሚችለው። ግን እሳቸው የዛኔ ና ልጄ ምናምን ብሎ በቃ ምክር አዘል ብዙ ጊዜ እኔ በቃ እምቢ ባልኩበት ሰዓት ብዙ ጊዜ በተደጋጋሚ ሁኔታ ልጄና በቃ ተመለስ፣ ይሄ ነገር አይበጅም፣ ከሷ ጋር ሆኖ ልጁን አንድ ላይ ያሳድጉ፣ አንተስ እንደዚህ ለምን አደረክ ብሎ በቃ ይመክሩኝ ነበር። እኔ አልቀበልም ብዬ በገፋውባቸው ሰዓት ዛሬ ግን ቪዲዮ ላይ መጥቶ ለኔ ተቆርቆሮ ልጁን አስለቅቂ በቃ በጣም ትልቅ እና ህዝቡም ወይ ደግሞ ኦዲየንስ የሚያው ቪዲዮ ላይ ያለው ነው። በውስጥ መስመር በጣም ብዙ የጣሩልኝ ሰው ነው። ቤተሰብም ነግሮኛል። አሁን ከፋዘር ጋር ሆኖ በጣም የኔ የመፈታት ምክንያት እናንተና እሳቸው ናቸው። በጣም ደግሞ አመሰግናለሁ። ወደ ህግ ወስደው ነበር ጋሽ አለምነ ይሄ ነገር ወደ ህግ መሄድ የለበትም ብለው ነው ያው ሽማግሌ ሰብስበው አንተ እንድትፈታ ማድረግ የቻሉት። ይሄ ደግሞ እጅ መጎዳት ወይ ይሄ መጎዳት ይስተካከላል። እሺ እና እሷንም አግኝተን ለማውራት እንሞክራለን። ነገ ላይ ታረቁ ትችላላችሁ። አይቁስል ይድናል ግን የማይድነውን ጠባሳ ያስቀምጥሽ። ምንም የማይድነው ነገር የለም ወንድሜ። የማይድነው ምናልባትም በዚሁ ከቀጠልሽ እያሉስ እባክሽ አባሽ የልጅሽ አባት እሱ ነው። በቃ ይቅርታሽን ለመቀበል አሁንም ዝግጁ ነው። ይሄን ሁሉ በደል አድርሰሽበትም ነይ ግቢ ከቤቴ እያለሽ ነው። አንቺ ደግሞ ወደ ራስሽ ትቀስቲ። አንዳንዴ እኮ እስቲ ወደ የሆነ ነገር ብቻ ራስሽን የምታዳምጪበት ቦታ ሄደሽ ተመልሰሽ ነገሮችን ያያቸው። ይሄን ለምንድን ነው ማድረገው? ነገ ምን ሊሆን ነው? ልጅስ ምንድነው ይሄ ነገር የሚለውን አስበሽ ተረተሽ የልጅ አባት የሚሆን በእንደዚህ በመታየው ጉዳት ምክንያት እዚህ ራስንም ህሊናውንም ተጎድቶ መቀጠል ስለሌለበት ተመልሰሽ ብትመጪም ነጊብ ከቤት የሚል የተባረከ የልጅ አባት አለሽና ተመልሳችሁ አብራችሁ ኑሩ ነው ማለት እና ደግሞ ማለት ብሩክና ሃይሚንም ያው እየበጠበጥሽ ነው ትዳራቸውን። የሰውንም ትዳር ከምትበጠብጪ ይሄው የልጁ አባት መጥቶ ያው እኔ ይቅርታ አረግልሻለሁ ልቤ ክፍት ነው ነይ ግቢ ያለሽ ነው። እና በቃ በተሻለሽው አቅም የሰው ህይወት ላለመበጥበጥ ሞክሪና መተሽ ያው በሰላም የእናንተን ህይወት መጀመር ትችላላችሁ። በቃ ይሄ ልጅ እንደዚህ ብትጎጂውም አካላዊም ስነልቦናዊም ጥቃት ብታደርሽበትም እንኳን ይሄ ሁሉ ነገር በቃ ይቅር ብሎሻል። ነይና ወደ ህይወታችሁ ተመለሱ። በቃ ቤተሰቦችሽ ራሱ ጋሽ አለምነም እናትሽም አባትሽም ወንድምሽም በጣም በቃ ማለት ያንቺ ነገር በጣም እያሳሰባቸው ነው ያለው በአሁን ሰዓት። እና አንቺ ደግሞ እንደዚህ መሆን የለብሽም። እባክሽን እኛም እንለምንሻለን እንደ ሰፈር ልጅነት እንደ ማለት ያው እንደ መተዋወቅም ራሱ እንለምንሻለን እባክሽን ተመለሽ እያልን ነው ኢየሩስ። በጣም ማለት እኔ ነገርዬን ወደ ህግ ለመውሰድ አስቤ ነበር። ነገ ላይ ምናልባት ታርቀው
አብሮ እንዲሳያቸው ሺም እንዳይዘኝ እንጂ በጣም ጨርሼ ነበር ሙሉ በህግ ልጁን አስፈትቼ እሷን እዚህ ሊገትራት አስቤ ነበር። ግን ነገ ላይ ታርቀው ፍቅር ከምን በላይ ፍቅር ነው ያሳለፉት ፍቅር ጊዜ ስላለ ለሱ ሲባል ነው ለዚህም እንትን በንግግር ለመፍታት ነገሮችን ሁሉንም ነገሮች ወደ ንግግር ለማዞርና ወደ ሽምግልና ለመጨረሻ ያሰብኩት። አንቺ ግን አሁንም በቃ ግዴታ ወደ ህግ መሄድ የለብንም ከነሱ ህይወት ወጥተሽ የራስሽን ህይወት ከአባትሽ ልጅ ጋር በትኖር የተሻለ ነው ብዬ ማስበው ይሄን ነው ሙሉ አይዞህ ወንድሜ እና እንግዲህ ያው ልናስተላልፍ የፈለግነው ይሄ ነው። ኢየሩስ እንደምታዩ ተስፋ እናደርጋለን ለነብሩክ ለሃይሚ ሼር አድርጉላቸው። ምናልባት ምንም በቃ ከዚህ የበለጠ ከዚህ እንትን ያለ እውነት የለም። የምሬ ነው የምላችሁ በቃ ይሄ ነው እውነቱ። እኛ በምን እናሳምናችሁ? ነገም እኮ ይመጣል የልጅ አባት ነኝ ብሎ እኮ ነገም ቪዲዮ የሚሰሩ ሰዎች ሊኖሩ ይችላሉ። ግን ደግሞ ስብስብ ለማድረግ ሁሉ ነገር ደግሞ ጮቶ ኢየሩስ ነሽ ማለት እሱን ለማስረሳት ወይም ደግሞ ያን ሁሉ ነገር አርገሽበት እሱን ወደቃ ምንም ትኩረቱ ፎከሱን ለማዞር ምን ታረጋለሽ? ሰው ትልካል ሌላ ሰው እንደዚህ አባት ነኝ በል ከዛስ ነገሩ ስብስብ ይሆናል። ልጁን በቡራ ጋር ልጥፍ ልታረግ አይሆንም። ያ ነገር አይሆንም። ማስረጃዎችም እሱ ጋር አሁን ቀጥታ ይዞ ቡሩጋ ማሳየት ይችላል። ከዛ በኋላ የጨዋታሽን ጀርባ ላይ መሰሩ ሴራ እረፍ ያጠስሽ ማለት በብር እኮ ነገ ላይ የሆነ ሰው ከፍዬ የልጅ አባት ነኝ በል ማንም ይለኛል 20 ሰው ብከፍል 20 ሰው ይሰራልኛል። ግን እውነተኛ እውነት ነው እዚህ ጋር ነገ ላይ ምን ይታያል? በእርግጥ ቪዲዮ ነው እየታየ ነው ይታያል። ልጁ ስብስብ እንዳይሆን ነገር እውነተኛ አባትነቱን እመኝና ለሱም ጊዜ ብትሰጡ ተሻለ ነው ያስባለሁ። ግዴታ ፋይል ማውጣት የለበትም ይሄ ልጅ ግዴታ ፋይል አውጣ እያልሽ ነው በአሁን ሰዓት የሚገኘው እና ግዴታ ፋይል ማውጣት የለበትም። አንቺ ራስሽ ታውቂያለሽ። አንቺ ራስሽ ፋይል ነሽ። በቃ ፋይሉ ራስሽ ጋር ነው ያለው። በቃ ራስሽ ከዚህ በላይ ፋይል አለ እንዴ? ከዚህ በላይ ፋይል ምንም የለም። እንዴ በቃ አቁሳስላ ኮኒ ለቀቀችው ልጅ በጣም ፋይሉን አናውጣው። ካሁን በኋላ የምትበጠብጪ ነገር ከሆነ ማለት ያው የልጅሽም አባት ቢኖር ፊት ለፊት ፋይሉን ማውጣታችን አይቀር። ገብቷል ያ ነገር በቃ እኔም ይሄ ፋይል እንዲወጣ ስለ ከደበረም ችግር የለውም ማለት ራሱ ሄዶ በነገራችን ላይ እሱም ደብሮት ነበር ፋይል እናውጣ ወይ ስለው ብዙ ጊዜ በፍጹም ፋይል አታውጡ ብሎ እሱ ነው ያዘነው። አሁን ግን ራሱ መጥቷላ እና ብሩክ ይሄዳል ቀጣኛ ምንም ፋይል እዚህ ሚዲያ ላይ ማሳየት አይተበቀበልም። ይሄ ነገር ከዲጋ ያሳለፈችው ጊዜ ነው። ብዙ ነገሮች አሉ እኔ አይቼው ማለት በጣም የደበረኝ ነገርም አለ። ያ ነገር ግን ለሚዲያ ስለሚደብር ራሱ ሄዶ እና ብሩክ ፋይሉን ያሳያቸዋል። ከዛ ሰላም ይሆናሉ፣ በፍቅር ይቀጥላሉ። እነሱም እሷም ትመለሳለች የሚል ሐሳብ አለኝ። ይሄን ነው ሙሉ እና በቃ አሁን ራስሽን ወደ ራስሽ ተመለሽ። አንቺ አሁን ይሄ ልጅ እናት ልትሆኚ ነው። በቃ ቀልብ ግዢ፣ ልብ ግዢ፣ ወደ ራስሽ ተመለሽ ነው የምንለው። እንግዲህ ቀጣይ ከነብሩክ ህይወት ማትወጪ ነገር ከሆነ ፋይሉን ለማውጣት ዝግጁ ነን። በቃ ሙሉም አሁን የያዘችብን ነገር የለም። አንተን ይዛለች ብለን ነበር ፋይሉን የያዘው። ካሁን በኋላ እንወስንባታለን ማለት ነው። እና ለተለው ነገር ካለ በል እኔ ጨርሻለሁ። ያ ብቻ በቃ አሁንም ቀደምም እንደተናገርኩት አንድና አንድ ነገር የኔ አላማ ምንድነው ልጄን የልጁ አባት እኔ እንደሆንኩኝ ማንም እንዲያቀለኝ ነው። ምክንያቱም ከመሬት ተነስቼ ይሁሉ ጥቃት እንዲደርስብኝ አልፈልግም። ማንም ሰው ቢሆን ደግሞ የማንም ክብር መንካት እንደማይችል ሁላ እኔ ክብሬ እንዲነካ አልፈልግም። የዚህ ሁሉ ደግሞ መንስኤ ልጅ ነው። እኔ ልጄን ለማግኘት አይደለም እንዲ መሰባበር የፈለገ ነገር የፈለገ ተአምር ወይም ደግሞ የፈለገ ችግር የፈለገ መከራ ቢመጣ እቀበላለሁ። ምክንያቱም ነገ እውነት መውጣት አይቀርም፣ ይዘገያል እንጂ ይሄ ልጅ ተወልዶ አድጎ የሆነ ሌቭል ላይ ሲደርስ በቃ የኔን መስዋዕት ሁላ በቃ ይረዳል። ለካ አባቴ እንዲህ ሆኖ ነው ያሳደገኝ፣ እንዲህ ሆኖ ነው አባትነቴን የተቀበሉ። እንደዚህም አይነት እናት አለሽ ለካ፣ እንደዚህም አይነት አባት አለ ለካ ሁላ በቃ እኔና አንቺ በቃ በዛን ሰዓት ብዙ ሰው በእኔና አንቺ ፍቅር እንደሚቀናው ሁላ አሁንም እመኝልኝና ልጄን ሰተሽ በቃ ከቻልሽ በሰላማዊ መንገድ እኔና አንቺ እንዲህ ቁጭ ብለን ልጃችንን ብናሳድግ ይሄ ልጅ ነገ ይወለዳል ያድጋል። ግን እሱም የራሱ ጥያቄ አለው ሁላ በቃ ህዝቡም ጥያቄ እንዳለው ሁላ ብቻ በፈጣሪ ስም የምለምንሽ ኢየሩስ ይሄ ልጅ ማንም ስም በቃ ህሊና ካለሽ የምር ህሊና ካለሽ የሰው ልጅ ኮች ይሄ ልጅ በማንም ስም እንዲጠራ አታድርጊ። በቃ ዛሬም ነገ ማስረግጬ የምነግርሽ ማለት ነው። እኔ ችግር የለውም እሺ ይሄ ልጅ በቃ አይታመን ምን ይሆን ግን እውነታው ምንድነው? ዞሮ በማንም በቃ ይለፍ፣ ሁሉም ነገር ይለፍ። በቃ ልመንልሽ ይሄ ልጅ በማንም ይጠራ በምንም ይደግ ዞሮ የልጁ አባት እኔ እንደሆንኩኝ ብቻ አመኝ። በቃ እኔ ሁሉ መከራ ሊደርስብኝ ይቻላል በልጄ ምክንያት ነው። ልጄን ባልን ምንም አይነት ጥቃት ሊደርስብኝ አይችልም ነበር። አንድ ነገር ልነግርሽ የሚገባው ምንድነው እኔና አንቺ እንለያይ ችግር የለውም ግን በቃ ልጁ እኔ ላሳድገው።
ምክንያቱም የልጁ አባት ነኝ። አባት እንትና ነው ብለሽ እንዲያርግ አልፈልግም። በቃ በማንኛውም ነገር ሁላ እኔ ቤተሰቦቼ ባሳደጉኝ መንገድ ላሳድገዋለሁ። ማንንም እንዳባት ግን በቃ አባቱ ሄኖክ ነው እንደተባለ ሁላ በቃ እናትህ ኢየሩስ ናት ብዬ ላሳድገው የምር በቃ ምክንያቱም በቃ አንቺም ከፈለግሽ ሌላ ህይወት ቀጥይ፣ ግን ልጅም ብቻ አድራሽን እንዳለፉት ጊዜያት የልጁ አባት አንተ አይደለህም ምናምን ብለሽ የምትቀጥዩ ነገር ከሆነ አንቺም ወደ ሌላ እርምጃ ሂጂ፣ ችግር የለውም። እኔም እጥፍ ሆኜብሽ በሌላ እርምጃ እመጣብሻለሁ። ምክንያቱም አንቺ የልጅሽን አባት አድራሻ ነው የምታጠፊው። እኔ ግን አንቺን ሁላ ለማጥፋት ነው የምመጣው። ምክንያቱም ይሄ ልጅ የኔ እንደሆነ ካላመንሽልኝ ማለት ነው። ዛሬም ነገ ኦዲየንስ እንድታቁልኝ የምፈልገው የልጁ አባት እኔ ነኝ። ትላንትና ከመሬት ተነስቼ የልጁ አባት እኔ ነኝ ምናምን ብዬ ይሄ ሁሉ መከራ እንዲመጣብኝ አላደረኩም። ምክንያቱም ልጄን እስከፈለኩኝ ድረስ ልጄን መስጠት አለባት እና በቃ የእናንተም ትብብር አለ እዚህ ላይ በጣም ነው የምናመሰግነው። ያኔ መፈታት ያው እኛ ያው ለንተም ብለን አይደለም ያማው ነው በቃ ይዳ ገብተ ረፋ በቃ ሞተር ታደርሰዋለህ ካደርሰው እሺ በቃ ይደርሰው እንትን በሉና በቃ እንትን በሉ ተሰብ እንግዲህ ያው እውነቱ ምንም ሊሸሸግ አይችልም። እውነቱ ከዚህ በላይ ምንም ነገር እውነት የለም። ዛሬም ነገም ከነገ ወዲያም ቢሆን ይሄ ልጁ አባት ነኝ ብሎ የሚመጣ ብዙ ሰዎች ሊኖሩ ይችላሉ። ግን ይሄ ልጁ አባት የሆነው ሄኖክ በስተቀር ማንም የልጁ አባት የለም ማለት ነው።